ሄለን ቢኒን በወንድ ቀየረችው። ሄለን ፍቅረኛ ስለያዘች ነው ቢኒን እምቢ ያለችው አልፈልግም ያለችው። በፊት ያን ያክል ሙጭጭ ብላ ትተኛ አትሂድ እያለች ስትለማመጠው የነበረችው ሴት እንዴት ነው ባንዴ እንደዚህ ኮራ ቀብረር ያለችው? ኦ ማይ ጋድ ኦ ማይ ጋድ! እኔ አላየውም ነበረ። ለካ እየተንቀባረረችበት ነው። ደግሞ ሌላ ስለ ፍቅር ለምን አታወሪም? ስመኝ ፍቅር ወንዶቹን እያተራመሰቻቸው ነው። አንዴ ፏድ፣ አንዴ ሌላ ፍቅረኛ፣ አንዴ ደግሞ ቡርካ። ወንዶችን ስታስወጣ ስታስገባ ስታተራምስ ነው የምትውለው። አንቺ ምን ነው ደመቁ ደመቁ ታያለሽ አስሬ። የፍቅርን ጉድስ ለምን አታወሪም? ሰሞኑን ደግሞ ስለ ፍቅር ማሽቃበጥ ትተሻል። እየሰማሽው አለ ወይ? ኦ ማይ ጋድ! ማርክና ቸኮሌቷ ከፍቅረኛነት ወደ ጠላትነት ሁለቱ መድረክ ላይ ጦርነት ከፍተዋል። ፍቅርና ሙሽክላ ከቢር ማርክና ቸኮሌቷ ጦርነት እየከፈቱ ነው ጋይስ። እሷም በዛ አጋዥ ማርክን በዚህ አጋዥ አምጥቷል። እሰይ እሰይ እሰይ! አሁን በጣም ጥሩ እየሆናችሁ ነው። ለማንኛውም ይመቻችሁ። እንዴት ናችሁ የኔ ወዶች፣ የኔ ማሮች፣ የኔ ፍቅሮች? እኔ በጣም ደህና ነኝ እግዚአብሔር ይመስገን። እንግዲህ ዛሬ ብዙ ጉድ ላወጣ ነው። ጉድ ነው ማወጣው። በተለይ ስለ ፍቅር ማወራውን ነገር ማመን ይከብዳቸዋል። ማመን አትችሉም። ለምን ዝም አልሽ? አሁን ማውራት ትቻለሁ፣ ማሽቃበጥ ትቻለሁ። ፍቅርን በጣም ነው የጠላዋት። ለምን መሰላችሁ? የሰማሁት ትልቅ ጉድ አለ። አቤት ዩቲዩበሮች ግን አቤት ዩቲዩበሮች! እኔ በማሽቃበጥ ቆጨኝ። ማሽቃበጥ ቁጭት ነን። እኔ ፍቅር መቼም ቢሆን አታስቆጨኝም ብዬ ነበር፣ ግን አሁን ቆጭቶኛል። ለምን ቆጨሽ? ምን ሰምተሽ ነው አንቺ ሚያቅለበልብሽ? ተረጋጊ ልትሉ ትችላላችሁ። እናንተ ራሳችሁ ተረጋጉና ቪዲዮን እስከ መጨረሻው ማየት እንዳትረሱ። ሰብስክራይብም አድርጉ፣ ላይክም አድርጉ። ነገር ግን ፍቅር በጣም ነው ያዘንኩብሽ። እንዴ እኔ ማውራት ያቆምኩት ስለ ፍቅር ለምን መሰላችሁ? የሰማሁትን ሰምቻለሁ። ለመስማት ከፈለጋችሁ ደግሞ ተረጋጉ። የሰማሁትን ጉድ እኔ ማመን አልቻልኩም። ወይኔ ፍቅር፣ ወይኔ ፍቅር! አንቺ እንደዛ አይነት ሰው ነሽ ለካ። አይ በጣም ነው የሚገርመው በእውነት። እኔ አልጠብቅሽም ነበር እንደዚህ። እና ደግሞ ለምን አታወሪም? እንዴት ዝም አልሽ? አስሬ ደመቁ ደመቁስ እንደውም በትዳር ናት። ፍቅር አለች አይደል እንዴ? ወንዶችን እያናዳቻቸው ነው፣ እያተራመሰቻቸው ነው። አንዴ ፏድ፣ አንዴ ደግሞ ሌላ ቾምቦሌ የሆነ ጎረምሳ ይዛ መታለች አሁን ላይ። ምን ነው አንቺ የእሷ አይታይሽም? አስሬ ደመቁ ደመቁ እያልሽ ለፍቅር ስታሽቃብጭ ነበር። ሰሞኑን ደግሞ ማሽቃበጥ ትተሻል። ለምን አታሽቃብጭም አሁንስ? ኦ ማይ ጋድ! ለካ አላሽቃብጥም ትቻለሁ። ለማንኛውም እኔ ሰምቼን የሆነ ነገር ስለ ፍቅር የሰማሁት ነገር ስላለ በቃ ማውራት ትቻለሁ። ግን ደግሞ ምን እንደሰማው ነገራችሁ። ያው የደመቁ አድናቂዎች ስለጠየቁኝ ነው። ደንበኛ ክፉር ነው፣ እውነቴ ነው። እነሱ አሁን እዚህ እየተናደዱ በጣም ነው የሚከታተሉኝ። አሁን ግን እናንተ ማሩኝ፣ ማሩኝ፣ የደመቁ ደጋፊዎች ማሩኝ። ያስቀይሜያቸዋለሁ፣ ይቅር በሉኝ። የፍቅርን ጉድ ሳላቅ ነው እኔ እናንተን እንትን ስሰድባቸው የነበረ። በእርግጥ አልተሳደብኩም፣ ግን ደመቁን አንዳንድ ነገር ስናገር ነበር። ይቅር በሉኝ በእውነት። አይ ፍቅር እንደው ፍቅር እኔ ካንቺ ይህንን አልጠብቅም ነበር። ለማንኛውም መረጋጋት ያስፈልጋቸዋል። መረጋጋት አለባችሁ። ስለ ፍቅር የሰማሁትን ጉድ ልንገራችሁ እና ደግሞ ሰሞኑን ስለ እሷ ማውራት የተውሁበትን ብነግራችሁ አታምኑም። ማመን ግን ደግሞ ልንገራችሁ ብዬ ነው። ይህን የምነግራቸው ለደመቁ ደጋፊዎች ነው። ይህን ስነግራችሁ በጣም ደስ እንደሚላችሁ ሀይናው በጣም ደስ ይላችኋል። ምክንያቱም የፍቅርን ጉድ ማወቅ ትፈልጋላችሁ። ሁሌም ቢሆን ማወቅ ትፈልጋላችሁና ተረጋጉ። ወይኔ ጉዴን እኮ ለምን እንደምትቅለበልቡ አላቅም። ንገሪኝ። ቀስ በሉ። ፈጣሪ ሆይ ትዕግስቱን ስጠኝ። ለምንድን ነው ለወሬ የምትቸኩሉት? መረጋጋት አለባችሁ። ተረጋጉ። እሺ ጉዱ ምንድን ነው? አይ ዩቲዩበሮች እንደው ከኋላችሁ ሌላ ከፊታችሁ ሌላ። እንደው ከፍቅር ይሄን ነገር አልጠብቅም ነበር። በጣም አዘንኩባችሁ። ምን ልትሰሙ ነው የጠበቃችሁ? ፍቅር ማለት በጣም ጎበዝ፣ ቆንጆ፣ ኩሩ፣ ቀብራራ አትገባችሁ? ወንዶቹን እያንቀባረረቻቸው ስለሆነ ስለ እሷ ምንም ላወራ አልችልም ሲጀመር ማለት ነው። አንደኛ ነገር ፍቅርዬ በጣም ጎበዝ ናት። ይሄ ነው ጉዱ ይሄ ነው እንግዲህ። በጣም ጎበዝ ናት፣ ኩሩ ናት፣ ራሷን የምትችለው። ለወንድ አታለቃቅስም። እኔ በእውነት ለወንድ የሚያለቅስ ሴት በጣም የሚያናድደኝ። አፈቀርኩ ምናምን ብለው ምን ማለት ነው? ፍቅር በእናንተ ነው እንዴት ይጀመረና
የፍቅር ጉድ እንግዲህ ይሄ ነው። በጣም ጎበዝ ናት፣ በጣም ጀግና ናት፣ ኩሩ ናት፣ ምናምን በቃ ደስ ትለኛለች። ስለዚህ ፍቅር ምንም ነገር ሳታጠፋ ስለሷ ላወራ አልችልም። ስለዚህ ፍቅር የሚወራ ነገር የላትም። ጎበዝ ናት። ምን ማድረግና ምን መስራት እንዳለባት ስለምታውቅ ስለዚህ ስለ ፍቅር ምንም ላወራ አልችልም። በቃ ጎበዝ እንደሆነች አውቃለሁ። ጎበዝ ናት። በቃ እንደማታሳፍረን እርግጠኛ ነን። ፍቅር ያው እንግዲህ በቤሎ ነው የምትዳር። ሰርግ ጠብቂ እያንዳንድሽ በቤሎ ነው የምትዳረው። እናቴ እርጉዝ ሁና ሆዷን እየገፋች ሳይሆን በቤሎ አሽ ወይናነሽ ወይ ተመጫ። በነገራችን ላይ ሰርጉ ሄዳለሁ፣ ፍቅር ሰርግና ከሄለን ሰርግ ሄዳለሁ። ከሀይሚ ሰርግም እሄድ ነበር፣ ግን ደግሞ ደመቁና ደመቀ ስለሚከረብቱኝ አልሄድም። ፈራለሁ እንዴ ደመቀና ደመቁ ከረባብቶ ነው የሚጥሉኝ። ምክንያቱም ሀይሚ እህቱ ናት። ስለዚህ የሀይሚ ሰርግ አልሄድም። በጣም ይቅርታ ሀይሚዬ። የሁለታቸው ሰርግ ግን ሄዳለሁ። እኔ ሄጄ ሰርጋቸው ሚዜ ባልፎንም አጨብጫቢ ሆናለሁ ብያለሁ። እንግዲህ አስቤያለሁ ካሳካልኝ እና ፍቅር ያው በቤሎ ነው የምታገባ። ልንገራችሁ ብዬ ነው። ሌላ ሄሉ ሻናታ ሄሉ ትናንትና ቢኒ ግን እንደኔ ያሳዘረው ሰው አለ እና ቢኒን እንግዲህ አልፈልግም ብላ ፎቶውን ሰታ ወርውራ ጭራሽ እህቱ ጥፋተኛ አይደለችም ብላ አስወጥተዋለች። እንደዚህ ያደረገችው ያው ፍቅረኛ ይዛ ነው ምናምን ያለ አንዳንዶቻችሁ ግምት እየገመታችሁ ነበር። ምክንያቱም ካሁን በፊት አዲስ ነገር አለ፣ ሰሞኑን እማመጣላችሁ አዲስ ነገር አለ ብላ ነበረ። አሁን ያችን ተከትላችሁ ፍቅረኛ ይዛ ይሆናል ቢኒን እንደዚህ የጠላችሁ። እናንተ የሴት ወግ የሚባል ነገር እኮ አይገባችሁም። እናንተ ባለየ ሰዎች እኮ ሴት እኮ መግደርድር አለባት። እናንተ ባንዴ እኮ እንደዚህ አርጊ ተብላ እሺ አትልም። ይሄ የሴት ወግ ይባላል። የሴት ወግ አይ ሄሉ በእውነት የሴት ወግ ያለ ተቆንጥጣ ያደገች ልጅ እንደ አባቷ እየለመዘገ ነው መሰል ያሳደጋት። በቃ ስነ ስርዓቷ በጣም ነው የሚገርመኝና የሴት ወግ የሚባላል። ቆፍጠን ኮራ በውስጧ እኮ ቢኒን ትፈልገዋለች፣ ከሷ ጋር እንዲሆን እኮ ትፈልጋለች። ግን ደግሞ የሴት ወግ የሚባላል፣ ክብር የሚባል ነገር አለ። ገባችሁ አይደለ? እናንተ ይሄን ሳታውቁ ዝም ብላችሁ አትቀባጥሩ እሺ። ክብር የሚባል ነገር አለ። እህቱን እግሯ ላይ አስወደቀች። አሁንም ቢኒ እግሯ ላይ ወድቆ ይቅርታ ይበል ነው ይመን እያለች ነውና አብሮ ይመጣሉ፣ አይለያዩም። የምን ሌላ ፍቅረኛ ነው? እናንተ ምን ሆናችሁ ነው? ፍቅር እንደዚህ ቀልድ ነው እንዴ? ሲጀመር ቢኒ ፍቅረኛዋም አይደለም፣ ግን ወደፊት ይሆናሉ የሚል ተስፋ ስለነበረን እንጂ ስራ አብሯት ይሰራ ነበር። ካላስ ፍቅረኛ ነው ብላ አላስተዋወቀችንም፣ ግን ለሷ መልካምና ጥሩ ሰው ስለነበረ አብረው እየሰሩ ነው። ወደፊትም አብረው ሊሆኑ እያሰቡ ነበረ። ሄለን እየተግደረደረች ነው። ገባች አይደለ? የሴት ወግ ይባላልና እንግዲህ ወጉ ይድረስ ብላ ነው እና ያው ይመጣሉ ብዬ አስባለሁ። ነገ ከነገ ወዲያ አብረው ይመጣሉ ሲሆን ዛሬ ይመጣሉ። ከዛ ውጭ ግን ነገ ይመጣሉ ማለት ነው። ያው ሄለን እንደ ጊዜው ስትናደድ ብዙ ነገር ትናገራለች፣ ግን ደግሞ ወዲያው ነው የምትረሳው። ሲቀጥል ካሜራማኑ እያላችሁ ነው። ድምፁን አፈቀራችሁት እንዴ እናንተ? ሁሉም ሰው ካሜራማኑ ይጣልን እንዴ? ምን ሆናችሁ ነው? ከድምጽ ፍቅር ይዟችሁ ነው? ቆይ እኔ ሁሉም ኮሜንት እንዳለ ካሜራማን የሚለው ሰው ማስተዋወቃችኋለሁ ብላለች። እንግዲህ ገና ብቅ ሲል መቼም አፈቀርኩት ብላችሁ ነው ትመጡብን። እንደው ምን ጉር ናችሁ? እኔም አድንቄዋለሁ እውነት ለመናገር። ምክንያቱም ሄለን እንደዚህ እየተናደደችበት ግን ሁሉንም ነገር ታግሶ ነገሮችን ማስተካከሉ በጣም ደስ ብሎኛል። ጎበዝ ነው ብዬ ነው የማስበው። ግን አምጭላቸው እስኪ ሄሉሻ። ከድምፁ ፎንቃ ያዛቸው መሰል እንደምን አይነት ጉር ነው። ለማንኛውም እኔ ራሱ ካሜራማኑን ማየት ፈልጋለሁ የእውነት በቃ ማለት እንደዚህ ማስተካከሉ ምናምን ደስ ብሎኛል። አንድ ቀን ባክሽ ሄለን ተባበሪን እንደ ተመልካች ይከበር። ኮሜንቱን አይተሽ በእርግጠኝነት ታመጭልናለሽ ብዬ ተስፋ አደርጋለሁ። ሌላ እነ ማርከ ሰፈር ሂዱ። እንግዲህ እነ ማርከ ሰፈር ሂዱልኝ። ሮብሎ ጸብ በግሩፕ ታይዘውታል እናንተ። ጉድበል ጎንደር ቸኮሌቷ ምንድን ነው? አንጨረጨረሽ አልፈልግም ብለሽ አይደል እንዴ? አይ በእርግጥ እውነት ነው። ማርክ ላይ ጥያቄ ያስነሳል። ምክንያቱም እሷ እንደዛ ፈቀርኩሽ ብሎ በሚቀጥለው ቀን ሌላ ቸከስ ሲያመጣ ቸኮሌቷ ጥያቄ እኔ ላይም አለ። ግን ደግሞ መብቱ ነው፣ ማምጣት መብቱ ነው። አንቺን ቢ ስላልሽው ያው አንቺን ለማናደር ለማንጨብጨብ ነው። ምክንያቱም አንቺ ወንድ ይዘሽ መጣሽ፣ ከዛ እሱ ይዞ መጣና ወይኔ ሰው ግን እናንተ እንደዚህ ባንዴ ሲቀየር አይገርማችሁም? ግን ጋይስ ፈጣሪ ሆይ ቅይርር እኮ ነው ያለችው ቸኮሌቷ። በቃ ሌላ ሰው ነው የሆነችው። በቃ ማርክን ለመሳደብም ለመገልፈጥ ማርክም እንደዛውና ፍቅር አለቀሰ። ተስፋ አስቆርጣችሁን እንደው እናንተ የሶሻል ሚዲያ ሰዎች ለዩቲዩብ ቪው ብላችሁ ዝም ብላችሁ ምንም የማያስተምር ነገር እየሰራችሁ
በጣም ነው። አሁን ለማርክ ምንድን ነው አሁን ፍቅር እንደዚህ ነው? በአንዲት አንዷን ትቶ አንዷን መቀየር፣ ሴት እንደ ካልሲ ወንዶች ሴቶችም ወንድ እንደ ካልሲ መቀየር፣ አንዷን አውልቆ አንዱን መልበስ። ኧረ በስመ አብ! ኧረ በህግ አምላክ! የማዳም ቅመሞች ተስፋችን ተሟጠጠ። ወደፊት የማግባት ቻንሴ በጣም ዝቅተኛ ነው።